ይታያል ፓወርፖይንት። አዎ ይታያል። ጥሩ እሺ፣ ዛሬ ጀነራል ሳይንስ ነው። የመጨረሻውን ዩኒት እንጀምራለን። ትንሽ ሰፋ ስለሚል በሁለት ዩኒት ወይም በሁለት ክላስ እናደርጋለን። ሶ ዩኒት ፎር ሂውማን ቦዲ ሲስተምስ ኤንድ ሄልዝ የሚል ዩኒት ነው ማለት ነው። ሂውማን ቦዲ ሲስተምስ ኤንድ ሄልዝ ስለ ሰው ልጅ የአካል ክፍሎች የሚያጠና ዩኒት ነው። ዲስ ዩኒት ሃዝ 7 ሴክሽንስ፣ 7 ሴክሽኖች አሉት። integumentary systems, muscular systems, skeletal systems, digestive system, respiratory system, circulatory system, reproductive system። እነኚህ ሁሉ ሲስተሞች የሰው ልጅ ፋንክሽናል ሆነው በህይወት እንዲቀጥል የሚያደርጉ የተለያዩ ሲስተሞች ናቸው ማለት ነው። ልክ አንድ መኪና በትክክል እንዲንቀሳቀስ የተለያዩ ፓርቶች እርስ በርስ በተግባር ተደጋግፈው ረን እንደሚያደርጉ የሰው ልጅም እንደዚሁ በህይወት እንዲቆይ ፕሮፐርሊ ፋንክሽን እንዲያደርግ የሚያስፈልጉ ሲስተሞች ናቸው ማለት ነው። So we'll start the first section, which is the integumentary system የሚለው integumentary system ምን እንደሆነ እናያለን። A body system is a collection of body organs that are able to work together to serve a common purpose። ቅድም እንዳልነው የቦዲ ሲስተም ማለት የሰው ልጅ በትክክል ፋንክሽን እንዲያደርግ የሚያስችሉ የተለያዩ ቦዲ ኦርጋኖች አንዱ ከሌላው ጋር ተናቦ የሚሰሩ ሲስተሞች አንድ ላይ ምን ይባላል? ቦዲ ሲስተም ይባላል ማለት ነው። and each part of the system depends on the other to perform tasks that cannot be achieved by a single part። እያንዳንዱ ፓርት ምን ያደርጋል? ብቻውን ፋንክሽናል ሆነ ወይ በህይወት ሊቆይልን አይችልም። የአንዱ ፋንክሽን ሌላኛው ላይ ዲፔንድ ያደርጋል ማለት ነው። ስኬሌታል ሲስተም ሰርኩላቶሪ ሲስተም ላይ ወይም በዳይጀስቲቭ ሲስተም ላይ ዲፔንድ ሊያደርግ ይችላል። ሶ አንድ ሲስተም በራሱ ራሱን ችሎ የሚቆም አይሆንም። ሁሉም ተደጋግፈው ነው ፎርም ያደርጉት ማለት ነው። one of the body systems in our body is the integumentary system። ይሄ የመጀመሪያው ሲስተም ነው። this integumentary system, it is the body system that surrounds all of our other organs። ሁሉንም ውስጥ ያሉ የሰውነት ክፍሎቻችንን ኦርጋኖቻችንን ቦዲ ኦርጋኖቻችን ሁሉንም የሚሸፍን ሲስተም ነው ኢንተግመንተሪ ሲስተም ነው ማለት ነው። ኢንተግመንተሪ ሲስተምስ አር the organ of the body that forms the physical barrier between the external environment and the internal body part። አሁን እንዳልኳችሁ ማለት ነው ከውጨኛው ኤንቫይሮንመንት የሰውን ልጅ የውስጥ ኦርጋኖችን ከውጨኛው ኤንቫይሮንመንት ፕሮቴክት የሚያደርግ እንደ የሚከላከል ከቨር የሚያደርግ ፕሮቴክት የሚያደርግ ሲስተም ነው ማለት ነው ኢንተግመንተሪ ሲስተም። ሶ ብዙ አይነት ቲሹዎች አሉት የኢንተግመንተሪ ሲስተም። ብዙ አይነት ቲሹዎች ሰውነታችንን ፕሮቴክት የሚያደርግ የሚከላከል ብዙ ቲሹዎች አላቸው ማለት ነው። we'll see the components። ኢንተግመንተሪ ሲስተም ምን ኮምፖነንቶች አሉት? ምንድን ናቸው የሱ አባላት የሆኑት ወይም የሚመሰርቱት ማለት ነው። so the integumentary systems are the human body systems that are used to perform different types of functions such as protection እና excretion። ቤዚክ የሆነ የዚህ የኢንተግመንተሪ ሲስተም የምንለው የመጀመሪያው ቦዲ ሲስተም የቤዚክ ፕራይመሪ ፋንክሽኖቹ ፕሮቴክሽን ማለት ከለላ ማድረግ፣ ጥበቃ ማድረግ፣ መከላከል ማለት ነው ከውጫዊ ዴንጀሮች። እንዲሁም ኤክስክሪሽን ማለት መጸዳዳት ወይም በዛ መልኩ ሰውነት በትክክል ፋንክሽን እንዲያደርግ የሚያስችል አክሽን ነው ማለት ነው ኤክስክሪሽን። so these systems have components like skin, hair, nail እና ግላንስ የሚባሉ ናቸው ማለት ነው። እነኚህ የኢንተግመንተሪ ሲስተም ኮምፖነንቶች። ስኪን ምንድን ነው ፋንክሽኑ? ተግባሩ ለምንድን ነው የሚያገለግለው? ስኪን ማለት የሰውነታችን ቆዳ ማለት ነው። ከውጭ ያለው ቶፕ ሞስት ፓርት ኦፍ ሂውማን ቦዲ ለምንድን ነው የሚጠቅመው? ኢንተርናል ቦዲ ፓርቶችን ምን ለማድረግ ከቨር ለማድረግ ለመሸፈን ይጠቅማል ማለት ነው። ሌላው ሄር ነው። የዚህ የኢንተግመንተሪ ሲስተም ሁለተኛ ኮምፖነንት ሄር ነው። ፀጉር ለምንድን ነው የሚጠቅመው? ያው የራስ ቅላችን ስካላችን ዋርም እንዲሆን እና እንዲሁም ለቢዩቲም ያው ፀጉር በትክክል በደንብ ተስያ ለቢዩቲም ያገለግላል ማለት ነው። ሌላው ኔል ያው የእጅም ሊሆን ይችላል የእግር ጥፍሮች ማለት ነው። እነሱ ምንድን ነው የሚያደርጉት? ፕሮቴክት the inner parts of the finger and toe።
የእጃችንም ሆነ የእግራችን ከጥፍራችን ስር ያሉ ስጋዎች ስስ ናቸው በጣም እና እነሱን ፕሮቴክት ማድረግ ይሆናል። ግላንስ የምንሏቸው ደግሞ አሉ እንዲህ ለሰክሬቲንግ እንደ ኢንዛይም ነገሮችን እንደ ሳላይቫ እንደ ስዊት ያሉ ነገሮችን የሚያመነጩ ግላንስ የሚባሉ ኮምፖነንቶች አሉ which secrete important substances ለሰውነታችን እድገት ወይም ጤናማ ፋንክሽንን አስፈላጊ የሆኑ ማቴሪያሎችን ሰብስታንሶችን ሰክሬት የሚያደርጉ አሉ ማለት ነው። so let's see the first which is skin. Skin is the outer layer of the body that covers the internal parts of the body. ስኪን ማለት የሰውነታችን ክፍል የቶፕ ሞስት የውጨኛው ክፍል ነው ማለት ነው። ሶስት ዋና ዋና ክፍሎች አሉት ስኪን። የሰውነት ቆዳ ሶስት ቤዚክ ክፍሎች አሉት። የመጀመሪያው አፐር ሌየር የሚባለው ነው። አፐር ሌየር ማለት በጣም ከውጭ ያለው በአይናችን የምናየው ፓርት ማለት ነው። this layer is the outer most layer of the skin and it is called epidermis ነው የሚባለው። በጣም የውጨኛው የቆዳችን ክፍል ኤፒደርሚስ ነው የሚባለው which is made up of dead cells ከሚባሉ ኮምፖዝድ የሆነ ማለት ነው። የዚህ ፈንክሽኑ ምንድነው? this is used to reduce excess water loss በላብ መልክም ሊሆን ይችላል፣ በተለያየ በኢቫፖሬሽን መልክ ብዙ ከሰውነታችን ውሃ ሉዝ እንዳናደርግ ፕሮቴክት ያደርጋል፣ ማኔጅ ያደርጋል። it protects from light ray እንዲሁም ከፍተኛ የሆነ የአልትራቫዮሌት ጨረር ከሞቃት አየር እንትን ላይ ስንሆን እንደዛ ጊዜ ላይ የሚከላከል የውስጥ ኦርጋኖቻችን እንዳይጎዱ የሚከላከል ይሆናል። and እንዲሁም የተለያዩ በሽታ የሚያስከትሉ ማይክሮ ኦርጋኒዝሞች ሰውነታችንን ፐነትሬት አድርገው እንዳይገቡ የሚከላከል ነው ማለት ነው የውጨኛው የቆዳ ክፍል። ሚድል ሌየር የምንለው ደግሞ ከሱ ወደ ውስጥ ሳይድ ያለ ነው። ይሄ ሌየር ሳይንቲፊክ ኔሙ ደርሚስ ይባላል። this layer is the dermis which contains blood vessels ያው የደም ቧንቧዎችን የሚሸከም ሌየር ማለት ነው። ሶስተኛው ሌየር ሎወር ሌየር የምንለው ነው። ሎወር ሌየር which is this layer of skin is also called hypodermis ይባላል። hypodermis ሎወር ማለት ነው። ሎወር ሌየር which contains fatty tissue that is used to store energy and act as insulation. ይሄኛው ሌየር በብዛት እንደ ፕሮቴክሽን እንደ ኢንሱሌሽን ነው። ጉድ ኢንሱሌሽን ማለት ከባድ የሆነ ሂት ፔኔትሬት አድርጎ ሰውነታችን እንዳይገባ እንደሚቀንስ ማለት ነው። ኢንሱሌት ማድረግ ማለት ሂት በፔኔትሬት አድርጎ እንዳይገባ ሰውነታችን እንዳይጎዳ መከላከል ማለት ነው። and protecting you from loss of excess heat ማለት ነው። እንዲሁም ከሰውነታችን ኤክሰስ ሂት ሉዝ ስናደርግ ኤነርጂ ሌቨላችን ድሮፕ ስለሚያደርግ ያ እንዳይሆንም ይከላከል ነው ማለት ነው። ሶ ኢን ጀነራል ይሄ ማለት ነው የሰውነት ዙም ተደርጎ ሲሳል ይሄ ነው ማለት ነው የሰውነታችን ቆዳ። ከላይ ያለው አውተር ሌየር ምንድነው ብለናል? ኤፒደርሚስ ብለናል። እቺ ተከነሰ ያላት ማለት ነው። ቀጥሎ ከዚህ እስከዚህ ያለው ሚድል ሌየር ምንድነው? ደርሚስ ይባላል። ቀጥሎ ከታች ያለው ፋቲ አይነት እንትን ያለው ሶስተኛው ሌየር ደግሞ ሃይፖ dermis ይባላል ማለት ነው። so this is what the layers of human skin look like in a enlarged view ማለት ነው። ሁለተኛው የኢንተግመንተሪ ሲስተም ኮምፖነንት ሄር ነው። ፀጉራችን hair comes from follicles which are simple organs made up of cell called epithelial cells. epithelial cells ከሚባሉ ሴሎች ነው ሄር ኦሪጂኔት የሚያደርገው። እንዲሁም ልክ እንደ ስኪን ሁሉ ሄር የተለያየ ስትራክቸር እና ሌየሮች አሉት። ፀጉራችን ራሷን ስናይ በጣም ቀጭን ነው አይደል? አንድ የፀጉር ዘለላ ብናይ ግን ያንን ኢንላርጅ አድርገን በማይክሮስኮፒክ ውስጡን አሁን ብናይ የሚከተሉ ሌየሮች አሉት ማለት ነው። so the hair shaft is formed from 3 layers ሶስት ቤዚክ የሆኑ ሌየሮች አሉት ልክ ስኪን ላይ እንዳየነው ሁሉ ማለት ነው። የመጀመሪያው የሄር ሌየር ማነው? ኪዩቲክል ይባላል። ኪዩቲክል this cuticle is the outer layer of the hair shaft. It is thin and colorless. ቀጭን እና ከለር ብዙም ከለርለስ የሆነ ማለት ነው። it serves as the protection of cortex. ኮርቴክስን ፕሮቴክት ያደርጋል። ኮርቴክስ ማለት ቀጥሎ ያለው ወደ ውስጥ ያለው ፓርት ማለት ነው። መንገር ነው ኖይዝ ያለው
ኮርቴክስን የሚከላከል ይሆናል ማለት ነው። ኮርቴክስ ማለት ኢንሳይድ ፓርት ኦፍ ዲስ ሄር ማለት ነው። ኮርቴክስ እዚህ ጋር ኮርቴክስ ሁለተኛው ፓርት ነው። this is the middle layer of the hair shaft which provide strength። ይሄ ቤዚክ የሆነውን ስትሬንግዙን ቀጥ ብሎ እንዲቆም የሚያደርግ ከለሩንም የሚሰጠው እንዲሁም ቴክስቸር ኦፍ ሄር ፋይበር የሄሮን ፋይበር እነኝን ኳሊቲዎች የሚሰጠው ኮርቴክስ የሚባል ሁለተኛው ኮምፖነንት ነው። ሶስተኛው ሜዱላ የሚባል ነው which is the innermost layer or the deepest layer of hair shaft which is only seen in large and thick hairs። እዚህ ጋር እንደምናየው ይሄ የፀጉር አንድ ዘለላ ነው። ይሄ ኢንላርጅድ ሆኖ ሲሳል ምን አይነት ኮምፖነንቶች አሉት እዚህ ጋር የምናያቸው አሉት ማለት ነው። ከውጭ ያለው ደሞስት ውጨኛው ፓርት ኪዩቲክል ይባላል እንደምታዩት። ከዛ እሱም ማንን ያቅፋል? ኮርቴክስን ያቅፋል። ኮርቴክስ የሚባለውን ሁለተኛውን የውስጥ ክፍል ፋይናሊ ሜዱላ የሚባለው ይሄ ሶስተኛው የውስጠኛው ክፍል ሜዱላ ይባላል ማለት ነው። ይሄ ዙም ተደርጎ በትክክል ውስጡ ሲጠና ፀጉር እንዲህ አይነት ኮምፖነንቶች አሉት ማለት ነው የሰው ልጅ ፀጉር። the third component of the integumentary system is nail። ኔይል ማለት ጥፍሮቻችን ማለት ነው። የእግርም ሊሆን ይችላል እጆቻችን ጥፍሮች ማለት ነው። nail is the hard covering at the end of the finger or the toe that consists of several parts including the nail plate የሚባል which is the part of the nail that is visible nail bed እነኚህ ሁሉ የኔይል ፓርቶች ናቸው። ሰብ ፓርቶች ኪዩቲክል የሚባል አለ፣ ኔይል ፎልስ የሚባል አለ፣ ሉኑላ ማትሪክስ። አሁን ኔይል ፕሌት ማለት the part of the nail that is visible ማለት ነው። አሁን ይሄ ፓርት ለምሳሌ ኔይል ፕሌት ይባላል ማለት ነው። ይሄ የሚታየው ፓርት ኔይል ቤድ የምንለው the skin that lies beneath the nail plate። ልክ ይሄኛው ሪሙቭ ብናደርግ ይሄን ጥፍር ነቅለን ብናነሳ ከዚህ ስር ያለው ስጋው ስሱ ስጋ ምን ይባላል? ኔይል ቤድ ይባላል ማለት ነው። እንደዚህ ኪዩቲክል ማለት the thin line of tissue that is located at the base of the nail and overlaps the nail plate ኪዩቲክል የሚባለው። ኔይል ፎልስ የሚባለው the folds of the skin located on the sides of the nail plate ይሄ ማለት ነው። እዚህ ጋር የሚታዩ ይሄ በቀይ ማሰምራው ማለት የጥፍርና የስጋ ምን ድንበር የሆኑት ጥፋቶች ማለት ነው። እዚህ በቀይ ያሰመርኩት ፓርት we call it nail folds ይባላል። ሉኑላ የሚባለው ደግሞ the white colored half of the moon shaped area። እስቲ የእጃችን ጥፍር ካየን ምናልባት ካስተዋልን እንዲች አይነት ሼፕ አለ። ዞሪ ሪሙቭ ዳርግና ሬዝ ይሄ ነጩ ፓርት ይታያቸዋል። ነጩ ፓርት እቺ ሃፍ ሙን ሼፕድ የሆነችው ፓርት ይሄ ሉኑላ ነው የሚባለው ማለት ነው። ሉኑላ the white color half moon shaped area ማለት ነው። ሶ ይሄ የሰው ልጅ ጥፍር የእጅም የሆነ የእግር እንዲህ አይነት ኮምፖነንቶች አሉት ማለት ነው። ሌላው አራተኛው ፓርት ግላንድ የሚባለው ግላንድ is an organ that make one or more substances such as hormone digestive juice sweat tear saliva and milk። እነዚህ ግላንድ የሚባሉት እጥም የሚባሉ ናቸው እና ምንድነው ለሰውነታችን ፋንክሽኒንግ ፕሮፐር ፋንክሽኒንግ ጠቃሚ የሆኑ ኮምፖነንቶችን ማመንጨት ነው ስራው። የግላንድ የተለያዩ አሁን ለምሳሌ ስዌት ጠቃሚ ነገር ነው አይደለ? ሲያልበን ከኤነርጂያችን ኦቨርሂቲንግን እየተከላከለ ነው ሰውነታችን ማለት ነው። ሰርቫይቭ ለማድረግ ሞቃት ኤንቫይሮንመንት ላይ ባያልበን ታፍነን ልንሞት እንችላለን። ስለዚህ ኤክሰስ የሆነውን ሂት ለሰውነታችን አላስፈላጊ የሆነውን ሂት ሪሙቭ የምናደርግበት መንገድ ነው ስዌት ላብ ማለት ነው። እንባም እንደዛው ምራቅም እንደዛው። ሶ እነኚህን ኮምፖነንቶች የሚያመነጭ ግላንድ ይባላል ማለት ነው። የተለያዩ ግላንዶች አሉ። ሱዲፈረስ ግላንድ የሚባል አለ። they are sweat glands that are hollow cylindrical under skin that excrete sweat through small openings at the skin surface። እነኚህ ሱዲፈረስ ግላንድስ የሚባሉት ሲያልበን በብዛት ሲያልበን ላብ የሚወጣባቸው የጣጭን ቀዳዳዎች አሉ። በአይናችን በደንብ አናያቸው፣ በማይክሮስኮፒክ ቪው ብናይ የሚታዩ ማለት ነው። ሌላው ሴባሺየስ ግላንድስ የሚባሉ አሉ። ሁለተኛው የግላንድ ታይፕ they are very small tubular shaped glands in dermis። እነኚህ የሚገኙት የውስጠኛው የቆዳችን ወይም ሚድል ሌየር ያልነው ቀደም ማለት እሱ ላይ የሚኖሩ
ግላንዶች ናቸው ማለት ነው። ሶስተኛው ሴሪሞኒየስ ግላንስ የሚባሉ አሉ። ሴሪሞኒየስ ግላንስ they are located near ear canal and it produces earwax which is medically coined cerumen for protections። ይሄ ጆሮአችንን እንዲህ እንትን ስንል ወይ ፀጉር ቤት ምናምን አንዳንዴ ዋክስ አለው አይደለ? የሆነ ሰም ነገር አለው አይደል? ውስጡ ላይ ብዙ ጊዜ እንዲህ ሳንነካካ ከቆየ ሳናጸዳ ከቆየ ያ በጣም ጠቃሚ ነው። ያው ብዙ ጊዜ እንደ ቆሻሻ ብናይም ግን ጆሮ ላይ የተለያዩ ነፍሳት እንዳይገቡ ከባድ የሆነ ድምፅን ፔኔትሬት አድርጎ ጆሮአችን እንዳያጎዳ ከተለያዩ ጆሮን ሊጎዱ ከሚችሉ ነገሮች እንደ ፕሮቴክሽን የሚያገለግል ነው ይሄ ዋክስ ማለት ነው። ይሄንን ዋክስ ጀነሬት የሚያደርገው ሴሪሞኒየስ ግላንስ የሚባሉ ናቸው ማለት ነው። ሌላኛው ማማሪ ግላንስ የሚባሉ እነኚህ አጥቢ እንስሶች ያጠባሉ አይደለ? ያ የሚያጠቡ ወተታቸውን ጀነሬት የሚያደርግ ወይም ፕሪፔር የሚያደርገው ይሄ ማማሪ ግላንድ የሚባለው ማማልስ ላይ የሚገኝ ነው። these are found in female and its function is to produce breast milk የጡት ወተት እንዲመረት በብዛት በዋናነት ይሄ ማማሪ ግላንድ ነው ማለት ነው የሚያስችለው። with that let's do some self test exercise. Choose the best answer from the given alternatives. Number 1, which of the following is not a part of integumentary system? እነዚህ integumentary system ፓርት ያልሆነ የትኛው ነው? hair, skin, glands, nail, kidney የትኛው ነው? ኪድኒ አይደለ? ምክንያቱም እነኚህ አራቱንም አሁን አይተን የመጣ ነው። የኢንተግመንተሪ ሲስተም አራቱም ምንድነች? ኮምፖነንት ናቸው። the answer is ያልሆነው የትኛው ነው? ኪድኒ ነው ማለት። question number 2, the outer layer of the human body that covers all the bodies is called the outer layer of the human body that covers all the bodies is called gland, skin, nail, all. Skin, yes, skin. Yeah. Number 3, the middle layer of the skin. The middle layer of the skin is middle የመሃሉ dermis. Excellent. Yes. Yes. Number 4, the layers of skin that made from dead cell are called upper layer, lower layer, middle layer, and all. Middle layers of skin that made from dead cells የሚሰራው ወይም ከዴድ ሴልስ የትኛው ነው ብለናል? እዚህ ጋር ብናይ እዚህ ብናይ upper layer ቅድም ኤፒደርሚስ ብለን ጀምረን አለ which are made up of dead cells እዚህ ጋር therefore the answer is አንሰራችን ማን ይሆናል? upper layer ይሆናል ማለት ነው or epidermis. Number 5, the outer layers of the hair are outer layer የፀጉር የውጨኛው ክፍል ምን ይባላል? ልክ የቆዳን ኤፒደርሚስ እንዳልነው የፀጉር አውተር ሌየሩ ማን ነው? እዚህ ጋር ብናይ ወደኋላ ምን ብለን ብናይ እዚህ ጋር የውጨኛው ማን ነው የሚታየን? አውተር ሞስት ማን ነው? ኪዩቲክል አይደለ? Cuticle, yes. ኪዩቲክል so the answer is cuticle ይሆናል ማለት ነው። So the functions of integumentary system in general እነዚህ integumentary systems እንግዲህ አንድ ላይ ሆነው ቅድም እንዳልነው አንዱ ኦርጋን ራሱን ችሎ ምንም የሚያደርገው ነገር አይኖርም። አንዱ የሌላኛው ፋንክሽኒንግ አንደኛው የሌላኛው ላይ ጥገኛ ይሆናል ማለት ነው። እንደ አንድ ዩኒት የሰው ልጅ ፋንክሽን እንዲያደርግ ብዙ ኦርጋኖች ተናበው ስለሚሰሩ ነው። So the skin is remarkably complex organ which carries out a number of important functions in your body. Some of these functions are serving as an enclosing barrier and providing environmental protection. ለምሳሌ የስኪን ስራ ነው። የስኪን ተግባር ነው ፕሮቴክሽን። ሬጉሌቲንግ ቴምፕሬቸር የሰውነታችንን ቴምፕሬቸር መመጣጠን። በጣም ሞቃት የሆነ ኤንቫይሮንመንት ላይ ሲሆን ለዛ ቴምፕሬቸር አዳፕት እንድናደርግ ያልበናል። ወይም በጣም ቀዝቃዛ ላይ ሲሆን ደግሞ አያልበንም። ምክንያቱም ኢነርጂ ሌቨላችን ሎው ስለሆነ ያንን ቅዝቃዜ ሬዚስት እንዲያደርግ ኢነርጂ ስቶር ያደርጋል ውስጥ ማለት ነው። እንደ ቫይታሚን ዲ ያሉትን ማመንጨት፣ ሰንሰሪ ፐርሰፕሽን። ለምሳሌ እሳት ቢያቃጥለን ኢሚዲየትሊ ቆዳችን ላይ ይሰማናል አይደል? ፔን ይሰማናል። ሶ ያንን ሪሲቭ አድርጎ ሰንሰሪ ፐርሰፕሽኑን ወይም ፊሊንጉን ተረድቶ
አስፈላጊ እርምጃ መውሰድ ማለት ነው። ሶ እንደዚህ አይነት ፈንክሽኖች አንድ ላይ ሆነው ኢንተግመንተሪ ሲስተም ኮምፖነንቶች እንደ ሄር፣ እንደ ስኪን ያሉ እንደ ግላንድስ ያሉ ሁሉ ፋንክሽን ያደርጋሉ ማለት ነው። ስለ ስኪን ያን ካየን ቀጥሎ ሜጀር ስኪን ዲዚዝስ ኤንድ ፕሪቨንሽንስ እናያለን። ዋና ዋና በእኛም አካባቢ ላይ ጀነራሊ በደንብ የሚታወቁ ስኪን ዲዚዞች ወይም የቆዳ በሽታዎች እና መከላከያ መንገዶቻቸው እናያለን። there are many different types of skin disorders. here is some list. የመጀመሪያ ስኪን ዲስኦርደር አክን ነው የሚባለው። አክን this is commonly located on faces። እዚህ እንዲህ አይነት ፊቸሮች ማለት ነው። እንደዚህ አይነት ግንባር አካባቢ ሽፍ ብሎ የሚወጣ ወደ አንገት አካባቢ ትከሻም ላይ ይወጣል፣ ደረት ላይ እንደዚህ ጀርባ ከላይኛው የጀርባችን ክፍል ላይ የሚወጣ አክን ይባላል። this may leave scars or darken the skin if untreated። ካልታከም ነው በጊዜ እርምጃ የህክምና እርምጃ ካልተወሰደበት ምንድነው ጠባሳ ቋሚ የሆነ ማይጠፋ የሰውነት ጠባሳ ይጥላል ማለት ነው። ሲምፕተሙ ደግሞ ከፍ የሚል ከሆነ ምንድነው ኢቭን በጣም ፔንፉል ይሆናል። እንደዛው ልክ የሆነ ሶሊድ የሆነ በጣም ጠንካራ የሆነ ኮምፖነንት እንደ እጢ አይነት ነገር ሰውነታችን ላይ እንትን ይላል ማለት ነው። ይሄ በምን ምክንያት ነው ኮዝ የሚሆነው ወይ የሚመጣው ይሄ በሽታ ስንል it is caused when the pores of your skin become blocked with oil። ብዙ ጊዜ ይሄ ላብ የሚወጣባቸው ቀጫጭን ቀዳዳዎች አሉ የፀጉራችን ስር ላይ። እነሱ ቀዳዳዎች ኦቨር ፋት ወይ በኮሌስተሮል በሆኑ ነገር ሲዘጋ ነው እንዲህ አይነት ሽፍታዎች ይሄ አይነት የቆዳ በሽታ በብዛት የሚወጣው ማለት ነው። አንዳንዴ በባክቴሪያም ይከሰታል። ይሄ አክን ይባላል። ሁለተኛው ሮዜሺያ የሚባል በሽታ ነው። ሮዜሺያ which is the skin condition. rosacea is the most commonly associated with redness and located on the nose, forehead and cheeks። ይሄ በብዛት አታክ የሚያደርገው አፍንጫን፣ ግንባርን እና ጉንጭ አካባቢ ነው። እዚህ ጋር እንደምታዩት ጉንጭ ላይ ነው የሚታየው ማለት ነው። ይሄ በብዛት በጣም የቀላ ሼፕ ነው እንትን ነው ከለር ይፈጥራል ቆዳችን ላይ እንደዚህ አይነት ሬድነስ የሚፈጥር አይነት ነው ይሄ ሮዜሺያ የሚባለው። ሶስተኛው ኤክዜማ የሚባል ስኪን ዲስኦርደር ወይም የቆዳ በሽታ አለ። these are the range of persistent skin conditions። እነኚህ ከሁለቱም ቀድመን ካየናቸው በአንጻሩ ማይጠፉ አይነት ናቸው። ፐርሲስተንት በጣም ብዙ ጊዜ ሊቆዩ የሚችሉ ማለት ነው። ኦልሞስት አንዴ እንትን ካለን ሰውነታችን ላይ ለረጅም ጊዜ መቆየት ቻንሳቸው ከፍ ያለ ማለት ነው። ይህም ባህሪው ምንድነው? እንደ ድርቀት። አሁን ይሄ እዚህ ጋር የደረቀ ነው በጣም ስኪን ድርቀት ያስከትላል። ያሳክካል፣ በጣም የማሳከክ እንትን አለ። ያም እንደ ሁለተኛው ላይ እንዳየነው የቀላ ነገር አለው ይታያል። ስኪን ከለሩን እዚህ ጋር እንግዲህ ትንሽ አቅልቶ ነው የሚያሳየው ማለት ነው። መጠውለግ፣ የቆዳ መጠውለግ፣ ማሳከክ፣ ድርቀት እና እንዲህ እንትን ሲል ደግሞ አንዳንድ ተሰንጥቆ ራሱ ይደማል ማለት ነው። እነኚህ ኤክዜማ የሚባል የቆዳ በሽታ ዘር ነው ማለት ነው። ሌላው ደግሞ ዋርትስ የሚባል ነው። ዋርትስ ማለት it's typically occurred on human hands or feet። ይሄ በብዛት እጅና እግር ላይ አሁን እዚህ ጋር ይታያል አብጦ የሆነ መግል ነገር ቋጥሮ እነኚህ ወይ እጅ ላይ ወይ እግር ላይ ነው በብዛት እንትን የሚሉት ማለት ነው። ይሄ ምንድነው ቫይራል ነው በብዛት it is caused by viral infections especially ይሄ HPV የሚባለው ወይም human papilloma virus የሚባል ክፉ የቫይረስ ዝርያ አለ። በሱ ቫይረስ የሚከተል የስኪን ዲስኦርደር ነው ይሄ ዋርትስ የሚባለው። እነኚህ በብዛት ያው በራሳቸው ጊዜ በጊዜ ሂደት የሚጠፉ ናቸው። ግን ቢሆንም መታከሚያ እንደ ሊኩዊድ ናይትሮጂን እና ሜዲኬትድ የሆኑ ክሬሞች በተለያዩ የሜዲካል ስቶሮች ላይ ለዚህ ፐርፐስ ተብሎ የሚቀቡ ክሬሞች አሉ። በጊዜ ሂደት የሚፈውሱ ክሬሞች አሉ ማለት ነው። ሶ ኢት ኢዝ ኤ ቫይራል ዲዚዝ ነው ማለት ነው። ሌላው ኮልድ ሶር ይባላል። ኮልድ ሶር እቺ አሁን እዚህ ከንፈር ጥግ አካባቢ ላይ የምናያት እቺ ምልክት ማለት ነው። a cold sore is a red fluid filled blister usually found near the mouth። ይሄ ደግሞ በብዛት እንደዚህ አፍ አካባቢ እንደዚህ አካባቢ ነው በብዛት የሚወጣው ማለት ነው ከአፍ አካባቢ። the sore itself is painful or delicate። እቺ እንትን ስትል በጣም ፔንፉል ነው። ምናልባት ወጥቶባችሁ ሚያ ከሆነ it's very painful ሲነካ በጣም ነው የሚለው።
የማቃጠል የማሳከክ ከፍተኛ የሆነ እንትን አለው። ይሄ ደግሞ የሚመጣው በምን ቫይረስ ነው? ሄርፔስ ሲምፕሌክስ ቫይረስ በሚባል የቫይረስ ዝርያ ነው። ይሄ ኮልድ ሶር የሚባለው የቆዳ ዲስኦርደር የሚመጣው ማለት ነው። ለዚህ እስካሁን የታወቀ ኪውር ለዚህ ቫይራል ዲዚዝ የለውም። በራሱ ጊዜ ሊድን ይችላል፣ ግን በመድኃኒት ደረጃ እስካሁን ይሄ ነው የሚባል እንትን የለውም ማለት ነው እስካሁን ባለው። ሌላው ካርባንክል የሚባል ነው። ካርባንክል ይሄኛውን ደግሞ ይሄ ስታፊሎኮከስ ኦሪየስ ባክቴሪያ የሚባል የባክቴሪያ ዝርያ ወደ ሰውነታችን ክፍል ፔኔትሬት አድርጎ ሲገባ የሚመጣ አይነት ስዌሊንግ፣ ይሄ አብጦ መግል በውስጡ ቋጥሮ የሚኖር ነገር ማለት ነው። ይሄ መግል አለው። ያው እንዲህ ስናፈነዳ መግል ነው የሚወጣ ከዚህ። እሱ ደግሞ ሌላ ኢንፌክት እያደረገ ነው የሚሄደው እና it is one of the skin disorders። እነኚህን ከርበንክልስ የሚባሉትን በአንቲባዮቲክስ እና እንዲህ በአንቲባክቴሪያል የመታጠቢያ ሳሙኖች አሉ። ለእንደዚህ ባክቴሪያል ለሆኑ ህመሞች ያው በባክቴሪያ ስለሆነ የሚመጣው አንቲባክቴሪያል ሳሙናዎች አሉ፣ የተለያዩ በሐኪም ሪኮመንድ የሚደረጉ በእነሱ በደንብ ክሊን በማድረግ በጊዜ የሚጠፉ ናቸው። ሌላው ብሊስተር የሚባል ነው። ብሊስተር ማለት እጃችሁ ላይ ውሃ ቋጥሮ ያውቃል ወይ? የሆነ እንዲህ ውሃ ሲቋጥ ንጹህ የሆነ ውሃ እንዲህ ስትነኩት በጣም ንጹህ የሆነ ውሃ መግል፣ ይሄ ከለር ያለው ሳይሆን ንጹህ ውሃ የሚወጣበት አይነት ውሃ ሲቋጥር አይታችሁ ታውቃላችሁ? አንዳንዴ ወይ ውሃ ሲያቃጥላል ወይ ትኩስ በጣም ሞቃት ነገር ስንይዝ እንዲህ የሚፈጠር አይነት ማለት ነው ብሊስተር። ሶ ብሊስተር ኢዝ ባብል ኦፍ ፍሉድ አንደር ደ ስኪን። ባብል ኦፍ ፍሉድ አንደር ደ ስኪን። ይሄ ቆዳችን ስር ያለ የሆነ በብል እንደ በብል የሚመስል አይነት ማለት ነው። which is the clear watery liquid inside the blister is called serum ይባላል። ይሄ ውሃው ልክ አሁን በሹል ነገር ብነካው ኢሚዲየትሊ ንጹህ ውሃ የሚመስል ከለር ነው እንትን የሚለው ማለት ነው እንጂ እንደ መግል ይሄ ቡላ የሆነ እንትን አይደለም። ይሄ ብሊስተር ያው ካላፈነዳ ነው ወይ ካልከፈት ነው ምንድነው ሰረሙ can provide natural protection for the skin beneath it። ከስሩ ላለው ቆዳ እንደ ፕሮቴክሽን ያገለግላል። ይሄን ካላፈነዳ ነው ካላፈረጥ ነው ማለት ነው። ሶ ያው በሽታ መሆኑ እንዳለ ሆኖ ግን በአንድ በኩል ደግሞ ከስሩ ያለውን ቆዳ ይከላከላል። ብሊስተር እዚህ ጋር ይታያቸዋል አይደለም? ውሃ ቋጥሮ እንዲህ አይነት ሼፕ ማለት ነው። ሌላኛው አክቲኒክ ኬራቶሲስ የሚባል ነው። ይህ በጣም ከባድ ከሚባሉት የቆዳ ዲስኦርደሮች ወይም የቆዳ በሽታዎች አንዱ ነው። አን አክቲኒክ ኬራቶሲስ ራፍ ስኬሊ ፓች ኦን ስኪን ዳት ዴቨሎፕስ ፍሮም ይርስ ኦፍ ሰን ኤክስፖዠር። ይሄ የሚመጣውን በረዥም ጊዜ ሂደት ነው። ስፔሻሊ ሞቃት ኤሪያ ላይ የሚኖሩ ሁሌ ስትሮንግ የሆነ ሰንላይት ዳይሬክት ሰንላይት ያለባቸው አካባቢዎች ላይ የሚኖሩ ሰዎች ላይ የሚከሰት ነው። በጣም ለረዥም ዓመታት ስትሮንግ የሆነ ሰንላይት ላይ ኤክስፖዝድ የሆኑ ሰዎች ላይ የሚመጣ ነው። በብዛት ወደ ፊት አካባቢ ነው የሚበዛው። ሊፕስ፣ ኢርስ፣ ፎር አርምስ፣ ኔክ፣ ባክ ኦፍ ሃንድስ ምናምን እነዚህ ኦርጋኖች ላይ እነዚህ ፓርትስ ኦፍ ቦዲ ላይ የሚታይ ነው። በጊዜ ሂደት ይሄ ወደ ስኪን ካንሰር የሚቀየር ነው። ትሪት ካልተደረገ ኢት ካን ሽፍት ኢት ካን ተርን ኢንቱ ስኪን ካንሰር የቆዳ ካንሰር ይሆንና ያው ፋይናሊ ብዙ የካንሰር ዝርያዎች ያው ፋታል ናቸው፣ ገዳይ ናቸው። ሂደት እንደዛ አይነት በሽታ ነው ማለት ነው አክቲኒክ ኬራቶሲስ። ሌላው ላቴክስ አለርጂ የሚባል ነው። ላቴክስ አለርጂ ፕሮቲን ለምሳሌ አንዳንድ አለርጂ ለውዝ ምናምን ሲበሉ ፊታቸው በጣም የተለያየ እንትን የሚያሳዩ ሰዎች ታውቃላችሁ? ወይም ወተትም ሊሆን ይችላል ወይም ለውዝ በተለይ አሁን ኦቾሎኒ ሲበሉ ኢሚዲየትሊ ፊታቸው ሪያክት የሚያደርግ ሰዎች አሉ እና ያም አንዱ የቆዳ ዲስኦርደር ነው ላቴክስ አለርጂ የሚባለው ማለት ነው። ይሄኛው ኢቨን ትሪት ካልተደረገ ፖቴንሻል ላይፍ ትሬትኒንግ ነው። ይሄ በጣም ላይፍ ትሬትኒንግ ኮንዲሽን ነው። አንዳንዴ ወደ ጉሮሮ ላይ የጉሮሮ ድርቀትንም ያስከትልና የምንበላውንም ሆነ የምንጠጣውን ነገር ፕሮፐርሊ ማስኬድ እንዳንችል ፔንፉል ይሆንብናል። ከዛ ለመተንፈስም እጅግ በጣም አስቸጋሪ የሆነ ኮንዲሽን ይፈጥርብናል ማለት ነው ላቴክስ አለርጂ የሚባለው የቆዳ በሽታ።
ሌላው ቺክን ፖክስ ነው። አይ ቲንክ ከሌሎቹ ይሄኛውን በደንብ የምታውቁ ይመስለኛል። ቺክን ፖክስ በአማርኛ ፈንጣጣ ነው የሚባለው። ይሄ ያው በኤርሊ ልጅ ሆነን እንከተባለን አይደለ? ያው አሁንም ቢሆን የቺክን ፖክስ ለፖሊዮ የተባለ ክትባት አለ እና ይሄ ቺክን ፖክስ ፈንጣጣ ነው የሚባለው። ቺክን ፖክስ ኮንሲስትስ ኦፍ አን ኢቺ ሬድ ራሽ ዳት ብሬክስ አውት ኦን ዘ ፌስ ስካልፕ ቼስት ባክ ኤንድ ቱ ዘ ሌሰር ኤክስተንት ደግሞ በእግሮች እጅና እግርም ላይ በተወሰነ መልኩ ልክ እንደ ሰውነት ሙሉ ጀርባና ሆድ አካባቢ ትከሻ እንደሚወጣው ባይሆንም እጅና እግርም ላይ ይወጣል ማለት ነው። ይሄ የሚመጣው በምንድን ነው? ቫክሲን ክትባት፣ የቺክን ፖክስ ክትባት በኤርሊ ቻይልድሁድ በልጅነት በህፃንነት ጊዜ ላይ ይሄ ክትባት ካልተወሰደ ቺክን ፖክስ የመያዝ እድሉ ሰፊ ነው ማለት ነው። and it is caused by varicella zoster ቫይረስ በሚባል ቫይረስ ነው ይሄ ቺክን ፖክስ የሚመጣው ማለት ነው። ያው ሁሉም በሽታ ኤጀንት አለው፣ ወይ ባክቴሪያ ሊሆን ይችላል ወይ ቫይረስ ሊሆን ይችላል እንጂ ዝም ብሎ ከሆነ ከሰማይ ዱብ አይልም። ኤጀንቶች አሉ፣ እሱን ተሸክመው ወደ ሰውነታችን የሚያመጡ ኤጀንቶች አሉ ማለት ነው። so those are some of the skin diseases that we have seen. So in general, to protect ourselves from skin disease, these are the general prevention guidelines. ከነዛ ቆዳ በሽታዎች በረጅም ጊዜ ሂደት ራሳችንን ለመከላከል መከተል ያለብን ወይም ማድረግ ያሉብን ተግባሮች ናቸው እነዚህ ማለት ነው። number 1, we always have to wash our hands often and properly. በትክክል በአንቲሴፕቲክ በንጹህ በጥሩ ሳሙና ሁሌ መታጠብ አለብን። we wash scrapes, cuts, wounds and insect bites. እንደዚህ ኢንሴክት ባይት ቢንቢ ነክሶን ሊሆን ይችላል፣ ቁስል ሊኖረው ይችላል፣ የተቆረጠ ነገር ስለት የቆረጠን ፓርት ሊኖር ይችላል። እነሱን በትክክል በአልኮል ክሊን ማድረግ ማጠብ ያስፈልጋል ማለት ነው። ፋርዘር የቆዳ ኢንፌክሽን እንዳይፈጠር። ሌላው የቆዳ ነክ ለምሳሌ እንደ ሼቨር አይነት እንደ ቶንዶስ አይነት ነገሮችን ሼር አለመደራረግ። የአንድ ሰው የሚጠቀመው ለራሱ እንደ ብሩሽም ሊሆን ይችላል፣ ለራስ ብቻ ዴዲኬትድ የሆኑ ፐርሰናል አይተሞችን ሼር አለመደራረግ። ሌላው አቮይድ ስኪን ቱ ስኪን ኮንታክት ዊዝ ኤኒዋን who has a skin infection. ማንኛውም አይነት የስኪን ኢንፌክሽን ያለበት ሰው ጋር የስኪን ቱ ስኪን ወይም ቆዳ ለቆዳ አለመነካካት። ሌላው using sterilized clean sharp needle while rubbing alcohol with rubbing alcohol። ያው ይሄ ጺማችንን ስንላጭ ሊሆን ይችላል፣ ቤት ራሳችን ፀጉራችን የምንስተካከል ሊሆን ይችላል። ያ ሁሌም ስቴሪላይዝ መደረግ ያለበት የምንጠቀመው ማሽን ወይም ምላጭም ሊሆን ይችላል። ከዛ ስቴሪላይዝ ካደረግን በኋላ በአልኮል ደግሞ በትክክል ራብ አድርገን እላዩ ላይ የሚኖሩ ቫይራል ወይ ባክቴሪያል ኢንፌክሽን ሊያመጡ የሚችሉ ነገሮችን ማጽዳት ይጠበቅብናል ማለት ነው። ሶ እነኚህን ሀቢት አድርገን በትክክል የምንተገብራቸው ከሆነ ሁሌ በላይፋችን ውስጥ የስኪን ዲዚዝ ወይም የቆዳ በሽታ የመያዝ እድላችን በጣም ዝቅ ያለ ይሆናል ማለት ነው። let's work on these questions. Part self test 4.2. Part 1, choose the correct answer from the given alternatives. Number 1, which of the following is the outer layer of skin? የስኪን outer layer ማን ነው ብለናል? I hope epidermis. Excellent. Yes, it is epidermis. Yes. Number 2, the outer layer of the body is called lung, hair, skin, gland. Skin. Excellent. Yes, skin. Number 3, which one of the following is not used to prevent skin diseases? ከነኚህ የቆዳ በሽታን ለመከላከል የማያገለግለው የትኛው? washing, keep skin moist, avoid smoking, none አይደለ? ሁሉም የቆዳ በሽታን ለመከላከል የሚጠቅሙ ናቸው። therefore the answer is none. Number 4, a skin is a skin disease characterized by the bubble of fluid under the skin. Dems, please.
dash is a skin disease and characterized by a bubble of fluid under the skin. hives, rosacea, cold sore, blister. blister አይደለ? ይሄ ውሃ ነጭ ክሊር የሆነ ውሃ የሚቋጠረው ብሊስተር የሚባል የስኪን ዲዚዝ ነው ማለት ነው። ሴክሽን 2 መስኩላር ሲስተም እናያለን። ሴክሽን 1 ኢንቴግመንተሪ ሲስተምን ጨርሰናል። ሴክሽን 2 መስኩላር ሲስተም እናያለን። So as an introduction, muscles are tissues that are composed of cells that are called muscle fibers. Muscles are tissues that are composed of cells which are further called muscle fibers ይባላሉ። muscles ማለት ነው። And muscles can be used to perform different types of body movements like pumping blood, stability, posture, digestion, circulation, breathing air in and out, etc. መስልስ በብዛት እንዲህ ኢሬክት የሆነ ቀጥ ያለ አሁን ያለንበትን የሰውነት ተቋም እንድንይዝ ለኢሬክሽን፣ ለስታቢሊቲ፣ ለፖስቸር የሚያገለግሉ ቦዲ ኮምፖነንቶች ናቸው ማለት ነው። መስልስ ማለት ጡንቻ ማለት ነው። የተለያዩ ጡንቻዎች አሉት የሰው ልጅ ለተለያዩ ፐርፐዝ የሚውሉ ጡንቻዎች አሉ ማለት ነው። So we will see those components of the muscular system. There are 3 distinct components of muscular systems. እነሱ ምንድናቸው? skeletal muscles, cardiac or heart muscles and smooth or non-striated muscles የሚባሉ ናቸው ማለት ነው። 3 አይነት muscular ሲስተሞች አሉ። አንደኛው skeletal muscle system የሚባለው ወይም skeletal muscle የሚባለው ነው። ይሄ skeletal የሚባለው ምንድነው? እኛ በፈቃዳችን የምናንቀሳቀሰው ማለት ነው። ለምሳሌ የሆነ ነገር ማኘክ ብንፈልግ ቮሉንተርሊ እኛ ማኘክ እንችላለን አይደል? የሆነ ማስቲካ ይዘን አለማኘክም ከፈለግን ማቆም እንችላለን። ያ ማለት እኛ የምናዘው ማለት ነው። እኛ ማዘዝ ቮሉንተርሊ ማዘዝ የምንችለው ማለት ነው። skeletal muscles are the only muscles that can be consciously or voluntarily controlled. ይሄ አሁን ያልኳችሁ ሐሳብ ይሄ ነው። እኛ መቆጣጠር ስንፈልግ የምንቆጣጠረው አይነት ማለት ነው። They are contracting the muscles to cause movement of those bones. For example, chewing, የሆነ ነገር ማላመጥ ብንፈልግ፣ የሆነ ነገር መናገር ብንፈልግ አፋችንን ማንቀሳቀስ፣ መናገር ካልፈለግን ዝም ማለት እንችላለን። ያ ማለት around our mouth ያለን መስል ማዘዝ እንችላለን ማለት ነው። facial expressions የተለያዩ ነገሮችን እነኚህ at the end of the bone የአጥንት ላይ የአጥንት መጨረሻ አካባቢ ላይ ነው ተያይዘው የሚኖሩት ማለት ነው። እነኚህ skeletal muscles የሚባሉት። ሁለተኛው smooth muscles የሚባሉ ሁለተኛውም ሶስተኛውም ምንድናቸው? involuntary ናቸው። እነዚህ involuntary ናቸው። involuntary ማለት እኛ ማዘዝ ማንችለው። ለምሳሌ የሰውነታችን ያው ወይም በጤናማ ሆነን በህይወት እንድንቆይ ደም መርጨት አለበት አይደል? ልብ አሁን ልብ ደም የሚረጨውን እኛ ማቆም አንችልም። አቁም ብንል አያቆምም። ስንሞት ነው ሊቆም የሚችለው። እኛ መቆጣጠር አንችልም አይደል? እሱን እንደዛ አሁን አይን ራሱ ብሊንክ አለማድረግ እንችላለን። አይናችንን ብሊንክ ማለት አለማድረግ አንችልም አይደል? ምክንያቱም አውቶማቲክ ነው እሱ ለራሱ ለጤንነቱ እንዲመቸው ለፋንክሽኑ እንዲመቸው ኢንቮለንተሪ በሆኑ መስሎች አማካይነት ነው ይሄ የሚሆነው ማለት ነው። smooth muscle lines inside the vital blood vessels like eyes, airways, organs such as stomach, digestive, reproductive, urinary tracts and others. Smooth muscles act involuntarily እዚህ ጋር ቁልፍ ነገሩ and cannot be consciously controlled ቅድም ያልኳቸው ማለት ነው። እኛ በእኛ መልካም ፈቃድ ማዘዝ አንችልም እነኚህን መስሎችን ማለት ነው። ስለዚህ እነኚህ መስሎች አክት የሚያደርጉት ከኛ ፍላጎት ውጭ ነው ማለት ከኛ ፍላጎት ስንል ያው አልፈለግንም ለማለት ሳይሆን እኛ ማቆም እንፈልጋለን ስንል ማቆም አንችልም ማለት ነው። ናቹራሊ አውቶማቲካሊ ፋንክሽን የሚያደርጉ ናቸው ማለት ነው። ሶስተኛው ካርዲያክ መስል ነው። ካርዲያክ ማለት ልብ ማለት ነው። ልብ ጡንቻዎች አሉ ደም የሚረጩ located only in the heart. Cardiac muscle pumps blood around the body by involuntary action. ይሄም involuntary action ነው። ካርዲያክም ሆነ smooth muscles ምንላቸው ምንድናቸው? involuntary ናቸው ማለት ነው። and cardiac muscle stimulates its own contractions that form our heartbeat. የልብ ምት ለምሳሌ የልብ ምትን
ሪትም ኮንትሮል የሚያደርጉ መስሎች ማለት ነው። የልብ ምትን አሁን እኛ ማቆም እንችላለን? አሁን በራሳችን በህይወት እያለን ማቆም እንችላለን? አንችልም ማለት ያ ሶ ዳት ኢዝ ዋይ ዊ ኮል ደም ኢንቮሉንተሪ። ኢንቮሉንተሪ ማለት እኛ በእኛ ፈቃድ ማቆም የማንችላቸው ማዘዝ የማንችላቸው ኮንሽስሊ ማዘዝ የማንችላቸው ማለት ነው። ሶ ያን ይመስላል። ኔክስት ፋንክሽንስ ኦፍ መስኩላር ሲስተምስ። የእነዚህ መስኩላር ሲስተሞች ፋንክሽናቸው ምንድን ነው የሚለውን ስናይ ያው muscular system consists of various types. For example, muscles allow a person to move, to speak, to chew. some የተወሰኑ አገልግሎቶችን ብንጠቅስ መንቀሳቀስ በመስሎች አማካኝነት ነው። ስንናገር አፋችንን ከላይና ከታች ሳውንድ እንድናወጣ የሚያስችለን መስል እንቅስቃሴ ነው ማለት ነው። so some of these properties are contractility። የመስል አንዱ ፋንክሽን ኮንትራክታይሊቲ። ኮንትራክታይል ማለት ኮንትራክት ሽሪንክ የማድረግ ወይም የማጠር ቴንደንሲ ማለት ነው። ጡንቻችንን ለምሳሌ የእጃችን ጡንቻ እንዲህ ብናጥፍ ድምፅ ማይክ ኦን አድርጋችሁ ፕሊዝ። ላውድ ድምፅ አታውጡ፣ ሪከርድ እያደረኩ ስለሆነ። ኮንትራክታይሊቲ ማለት it is the ability of the muscle cells to forcefully shorten ማለት ነው። የጡንቻችን እንዲህ ብንሰበስብ ያጥራል አይደለ? እንዲህ ስንዘረጋው ደግሞ ይለጠጣል። ሶ ያ አንድ ያው አንግሉን በመጨመር እና በመቀነስ we can contract or shorten our elbows። ለምሳሌ በብዛት ጡንቻችንን ብናይ እጃችንን ወይ እግራችንን ጡንቻ ብናንቀሳቀስ ማሳጠር ማስረዘም እንችላለን። የአንድ ባህሪ ነው። ሌላ ኤክስቴንሲቢሊቲ የዚህ ተቃራኒ ማለት ነው። ስትሬች የማድረግ ስንደጥጠው ይለጠጣል አይደል? ጡንቻ ይሳባል፣ የተወሰነ ይረዝማል። so in human body the extensibility of muscles is very high at age of adults። በተለይ ይሄ ጡንቻ በትክክል ፈርጣማ የሆነ ስትሮንግ መስኩላር ዴቨሎፕ የምናደርገው ያው አዳልት ኤጅ ላይ ስንደርስ ነው እና በዛ ኤጅ ላይ ኤክስቴንሲቢሊቲ ከፍ ያለ ነው። ሌላው ኤግዚታቢሊቲ የሚባለው ወይ ኤክሳይታቢሊቲ የሚባለው it is the ability of the muscle to give response to the stimuli which comes from motor neuron and hormone። ይሄ ኤክሳይታቢሊቲ ማለት ደግሞ የሆነ ነገር ሴንስ ስናደርግ ለዛ ሴንስ ላደረገው ለምሳሌ ቅድም ስላችሁ እንደነበረው የሆነ ነገር ቢያቃጥለን ኢሚዲየትሊ እርምጃ እንወስዳለን አይደል? ያ ከዛ ነገር ላይ እጃችንን እናነሳለን ወይ የተቃጠለው የሰውነታችን ክፍል ቶሎ እናነሳለን። ያ መስል ነው ያንን ትዕዛዝ ቶሎ ብሎ በኒውረን አማካኝነት የሚፈጽምልን ማለት ነው። ያ ማለት የሆነ ነገር ሲያጋጥም ለዛ ነገር ምላሽ የመስጠት ኮንዲሽን ማለት ነው ኤግዚስታቢሊቲ። የመጨረሻው ኢላስቲሲቲ ማለት ነው። ኢላስቲሲቲ ማለት the quality or the state of being elastic። ላስቲክ እንዲህ ወጥረን ብለቅ ወደ ቦታ ይመለሳል አይደል? በጣም ትልቅ የሆነ ፎርስ አፕላይ አድርገን ካልበጠስ ነው በስተቀር የተወሰነ ለጥጠን ብንተው ወደ ቦታ ይመለሳል። ጡንቻም በተመሳሳይ እንዲህ አሁን ወጥረን መልሰን ብንለቅ ወጥረን መልሰን ብንለቅ ኮንትራክት ያደርጋል፣ ኤክስቴንድ ያደርጋል፣ ኮንትራክት ያደርጋል። ግን ፋይናሊ ምን ወደ ራሱ ወደ ኦሪጂናል ቦታው ላይ የሚመለስ ኳሊቲ ያለው ማለት ነው። so that is one of the capabilities of the muscular systems and it is the capability of strained body to regain its size and shape after deformation። ከሆነ ዲፎርሜሽን በኋላ መጀመሪያ የነበረውን ቅርጽና መጠን የመያዝ ኮንዲሽን ማለት ነው። ሌላው መስል ዲዚዝስ ኤንድ ዲስኦርደርስ የሚባሉ አሉ። መስል ዲዚዝስ ኤንድ ዲስኦርደርስ muscle disorders are diseases that affect human muscle system and their main manifestation is skeletal muscle weakness። ይሄ በብዛት አሁን ጡንቻዎች አካባቢ ድካም፣ ዝለት ነው የሚሰማው። ጡንቻ ሲጎዳ ወይም የሆነ ዲስኦርደር ሲያጋጥመው ወይም በሽታ የጡንቻ በሽታ የምንለው በብዛት የሚገለጸው ራሱን የሚገልጠው በምንድነው? በጣም ድካም ይሰማናል ጡንቻዎች አካባቢ። እጅ ለምሳሌ መስል የሚዝልበት ጊዜ አለ አይደለ? ወይ ደንዝዞ ሊሆን ይችላል። ሶ ስኬሌታል መስል ዊክነስ ነው በብዛት የሱ ማኒፌስት የሚያደርግበት መንገድ ማለት ነው። እነኚህ ዲስኦርደሮች ራሳቸው የሚገልጹበት መንገድ either it could be muscular dystrophy የሚባል ሊሆን ይችላል ወይም መስል ስትሬን
ሊሆን ይችላል ማለት ነው። ይሄ መስኩላር ዲስትሮፊ የሚባለው ምንድን ነው? አይታችሁ ከሆነ ብዙ ጊዜ ይሄ ቦዲ ቢልደሮችን ምናልባት የደብሊው ደብሊው ቦዲ ቢልደሮች እያረጁ ሲሄዱ በፊት የነበራቸው ሰውነት ያው እንደምታዩ በጣም ፈርጣማ ነው። እያረጁ ሲሄዱ ምን እየሆነ ይሄዳል? መስላቸው ሽሪንክ እያደረገ እየተበላ ይሄዳል አይደል? ፋይናሊ የገዛ ቆዳቸው ራሱ ይሰፋቸዋል። ያን አስተውላችሁ ታውቃላችሁ? ያ አይነት ኦኬዥን መስል ዲስትሮፊ ነው የሚባለው ማለት ነው። መስል እየመነመነ እየተበላ ይሄድና የገዛ ስጋውን ቢሸከም እንትን ሲጠፋ ስጋ መሸብሸብ ይጀምራል። ያ ኢፌክት ማለት ነው። ሌላው መስል ስትሬ የሚባለው ነው። መስል ስትሬ የሚባለው በብዛት የእግር ኳስ ተጫዋቾች እንዲህ ታፋ አካባቢ ፊል የሚያደርጉት ፔን ማለት ነው። በብዛት ምን ትራይስ አካባቢ ነው የታፋችን ጀርባ ሳይድ ላይ በብዛት ኤክስፒሪየንስ የምናደርገው ፊሊንግ ነው እሱ ማለት ነው። ሰልፍ ቴስት ኤክሰርሳይዝ 4.3 choose the best answer from the given alternatives. Question number 1, muscle tissue that is composed of cells is called long, muscle fibers, muscle fatigue, all. muscle fibers አይደለ? Number 2, one of the following is not common for all muscles. ከነዚህ ከሚከተሉት አንዱ ለሁሉም ማስሎች ወይም ለሁሉም ጡንቻዎች የጋራ ያልሆነ ነው ወይም የጡንቻዎች መገለጫ ያልሆነ ነው ይላል። ኮንትራክታይሊቲ፣ ኤግዛይታቢሊቲ፣ ኤክስቴንሲቢሊቲ፣ ነን አይደለ? ሁሉም እነኚህ የኮንትራክታይሊቲ፣ ኤክስቴንሲቢሊቲ፣ ኤክሳይታቢሊቲ፣ ኢላስቲሲቲን ጨምሮ የመስል ምንድነው ኮመን ፊውቸሮች ናቸው ማለት ነው። therefore the answer is none D ማለት ነው። fill in the blank space. The quality of a muscle being elastic, አንድ መስል ኤላስቲክ የመሆን ብቃት ምን ይባላል? ኤላስቲሲቲ አይደለ? ኤላስቲሲቲ። Number 2, dash is a type of muscle located on the heart. ልባችን ውስጥ የሚገኙ የጡንቻ አይነቶች ልባችን ውስጥ ብቻ የሚገኙ ምን ይባላሉ? ካርዲያክ መስልስ አይደለ? ካርዲያክ መስል። ካርዲያክ ያው ማለት ሚኒንጉ ራሱ ልብ ማለት ነው። 3, the disease that infects muscle system is called መስል የጡንቻ ሲስተሞችን አታክ የሚያደርግ ኢንፌክት የሚያደርግ ዲዚዝ ምን ይባላል? መስል ዲስኦርደር አይደለ? እዚህ አይተነዋል አይደለ? ሰው እነኚህ ማለት ነው። መስል ዲዚዝ ኦር መስል ዲስኦርደር ብንል we are correct ማለት ነው። ሴክሽን 3 ስኬሌታል ሲስተም፣ ይሄን ቀጣይ ክላስ ላይ እንጨርሳለን። በዛ ያለ ስለሆነ ኦልሞስት ወደ 60 አካባቢ ስለሚሆን ሀፉ ላይ ደርሰናል። ለዛሬ እዚህ እናበቃና ቀጣይ ክላስ ላይ እንጨርሳለን። ለዛሬው እዚህ እናብቃ። Thank you for your time. Thank you for your questions. And if you have any questions, you are very welcome. ይሰማል? ይሰማል። ይሰማል። ቀጣይ ክላስ እንጨርሳለን። Thank you and have a good night. Good night. Thank you. Okay.